السلام عليكم ورحمة الله وبركاته. إن الحمد لله نحمده ونستعينه ونستغفره ونستهديه ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له. وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله عليه وعلى آله وأصحابه وسلم تسليما كثيرا. أما بعد، يتكبرات يا الله بارياوች الله سبحانه وتعالى ሲፈጥረን ላንድና አንድ ዓላማ ብቻ ነው። ያም ዓላማ ምንድነው ከተባለ አላህ Subhanahu Wa Ta'ala በብቸኛነት አምልኮ ከዚች ሀገር መሰናበት ነው። አላህ Subhanahu Wa Ta'ala ቁርአን خلقቱል ጂነ ወልኢንሳ ኢላ ሊያዕቡዱን፣ ጅኖችንም የሰውንም ልጅ ቢሆን አልፈጠርኩኝም እኔን በብቸኛነት እንዲያመልኩኝ ቢሆን እንጂ ይላል። በሌላም የቁርአን አንክና ፊ ኩሊ ኡመቲ ረሱላ፣ በእያንዳንዱ ኡማ ላይ መልእክተኞችን ልከናል ይላል አላህ Subhanahu Wa Ta'ala። ነብዩም አለይሂ ሰላቱ ወሰላም ከመምጣታቸው በፊት በእያንዳንዱ ኡማ ላይ ነብያቶችን ልከያለው ይላል። ምን የሚሉ ነብያቶች ከተባለ አንዕቡዱላህ፣ ሙሉ በሙሉ ወደ አላህ እስትቅባል አድርጋችሁ አላህን ብቻ አምልኩ የሚሉ ነብያቶችን ልከናል። ወጅተኒቡ ጣጉት፣ ጣጉታትን ሙሉ በሙሉ ርቃችሁ ወደ አላህ Subhanahu Wa Ta'ala እስትቅባል አድርጉ ብሎ የሚያዙ ነብያቶችን ልከናል ይላል አላህ Subhanahu Wa Ta'ala። ዓላማው ይህ ሆኖ ሲያበቃ የሰው ልጆችን ከትክክለኛው መንገድ ወደ ጥመት የሚጣሩ ቡድኖች በየጊዜው እየተስፋፉና እየበዙ ይመጣሉ። መንሃጀ ሰለፍን በጥልቅ የማያውቁ ሰዎችን የሚሸውዱ ሰዎች ይመጣሉ። አላህ Subhanahu Wa Ta'ala መንሃጀ ሰለፍን አጥብቀን እንድንይዝ ፍንትው ባለ ቁርአን አንቀጽ ሊማ አመንቱም ቢሂ ፈቀድ ተደው ይላል። ልክ እናንተ እንዳመናችሁት ካመኑ ይላል። ማናቸው ከተባለ ሰሃቦች ናቸው። ፈቀድ ተደው በእርግጥ ተመርተዋል። ወኢን ተወለው፣ ይህንን መንገድ አሻፈረኝ ብሎ በሼክና በጥቅማ ጥቅም በራስ ግንዛቤ በተለያዩ ነገሮች የሸመቱ ሰዎች ግን ፈይነማ ሁም ፊ ሽቃቅ ይላል። እነሱ ጥመት ውስጥ ናቸው ይላል። ነብዩም አለይሂ ሰላቱ ወሰላም ፍንትው ባለ ሐዲታቸው አለይኩም ቢሱነቲ ይላሉ። የኔን ፈለግ በመከተል አደራችሁን አሉ የአላህ መልእክተኛ። ወሱነቲ الخلفاء الراشدين፣ የአቡበክር የዑመር የዑስማን የአልይን መንገድ አጥብቆ በመያዝም አደራችኋል። አልመህዲይን ሚን ባዕድ ተመሰኩ ቢሃ፣ እቺን ማጥብቃችሁ ያዙ። ወአዱ አለይሃ ቢነዋጅዝ፣ በመንጋጋ ጥርሳችሁ አጥብቃችሁ ያዙ አሉ። ወኢያኩም ወሙህደታት الامور፣ መጤ ነገሮችን አደራችሁናል። ወኩሉ ሙህደተቲን ቢድዓ፣ እያንዳንዱ አዲስ ጭምርት ቢድዓ ነው። ወኩሉ ደላለቲን ፊናር፣ እያንዳንዱ አዲስ ጭምርት ደግሞ ጀሃነም ውስጥ ነው። ስለዚህ መንሃጀ ሰለፍን አጥብቆ በመያዝ አላህም መክሮናል፣ ነብዩም አለይሂ ሰላቱ ወሰላም መክሮናል። ማከውኒ ግን በየጊዜው አዳዲስ ጅምርትን የሚጀምሩ ሸይጣንና ሼኽን የሚከተሉ ቀብርን የሚያድሱ ከአላህ ውጭ ባሉ አካላቶች በረካ የሚፈልጉ እገዛ የሚፈልጉ አላህን ከመጠየቅ ሼኽን መጠየቅ የሚቀላቸው ወደ አላህ ከመዞር ወደ ቀብር ዞሮ የቀብር አፍርን መብላትና በጥብጦ መጠጣት የሚቀናቸው ቡድኖች ይመጣሉ። ስለዚህ ትክክለኛውን እስልምናን ሊበረዝ ሊቀየር ሊደለዝ የማይችለውን እስልምና አጥብቃችሁ ያዙ ብሎ አላህ መክሮናል፣ ነብዩ አለይሂ ሰላቱ ወሰላም መክሮናል። ትክክለኛው መንገድ ለመቀየር የሰው ልጆችን ሹብሃ ውስጥ ለመክተት ተልቢስ ለማድረግ የሰው ልጆች ላይ ሐቅ የሆነው መንገድ ሰድ ለማድረግ ወደ ባጢል ለመጥራት ራሳቸው ተሸንፎ ሲያበቁ ሌሎችንም እንዲሸነፉ ለማድረግ ጎንበስ ቀና የሚሉዋል። ይህንን አውቀን ልንጠነቀቀው ይገባል። ዛሬ የአላህ Subhanahu Wa Ta'ala ፍቃዱ ከሆነ ላወሳቸው የምፈልገው ሱፊይ ስለሚባሉ ቡድኖች ነው። አቂዳቸው ምንድነው? መንሃጃቸው ምንድነው? ማነው የመሰረታቸው? መች ነው የተመሰረተው? የሚለውን ላወሳቸው እፈልጋለሁ በአላህ Subhanahu Wa Ta'ala ፍቃድ። አልጂላኒያ የሚባሉ በዋነኛነት ከሱፊዮች ቡድን አንደኛው ጂላኒያ የሚባለው የአብዱል ቃድር ጀይላን ቡድኖች ናቸው። አብዱል ቃድር ጀይላን እንደ ሂጅራ አቆጣጠር 470ኛው ዓመተ ሂጅራ ላይ ተወልዶ 561ኛው ዓመተ ሂጅራ ላይ የሞተ ነው። ይህም ባግዳድ ላይ ተቀብሯል። ሀገራችን ላይ የተለያዩ አካባቢዎች ላይ ከሳምንቱ ቀናቶች አንድ ቀን ተነጥሎ የተሰጠው ሰው ነው። እሱ ግን የተቀበረው ባግዳድ ላይ ነው። አቅሉ የተቀየረ ሰው፣ ግንዛቤውን ከቁርአን ከሐዲስ ከሰሃቦች የማይወስድ ሰው የማያቀውንም የሚያቀውንም ያመልካል። ቢያቀው የሚጠላውን ያመልካል። ያልሆነ ዝንባሌ ውስጥ ገብቶም እየዋኘ ህይወቱን ይጨርሳል። ይህ ሰውዬ ባግዳድ ላይ የተቀበረ ነው። ብዙ ሰዎችም ቀብሩን ዚያራ ያደርጋሉ። ምንን ፈልጎ ከተባለ በረካ ማግኘትን ይፈልጋል። ልክ ሀገራችን ላይ የአብሬትን ቀብር ጧፍ እንደሚያደርጉት
የቀብሩን አፈር እንደሚበሉት አልከሶን ጧፍ እንደሚያደርጉት የቀብሩን አፈር እንደሚበሉት የኑር ሁሴንን ቀብር ጧፍ እንደሚያደርጉት አፈሩን እንደሚበሉት ተበሩክ እንደሚያደርጉት ከባህሪያቸው አንደኛው የሱፊዮች ባህሪ ቀብርን ጧፍ ማድረግ ይወዳሉ የቀብር አፈር መብላት ይወዳሉ ሙቶ በተቀበሩ ሰዎችም ላይ መንጠልጠል ይወዳሉ አንደኛው ባህሪያቸው ይህ ነው ይህንን ተውም ሲባሉ የተለያየ ስምን ይሰጣሉ ወሃቢይ ይላሉ እስልምና ላይ ግን እኛ የምናውቀው ወሃቢይም የሚባል የለም ሱፊይም የሚባል የለም አሽዓሪይም የሚባል የለም ቲጃኒም የሚባል የለም ማቱሪዲም የሚባል የለም ኢኽዋንም የሚባል የለም ትክክለኛው እስልምና ግን ሻሃቦች በተረዱት መረዳት ብቻ ነው ያም መንሃጀ ሰለፍ ይባላል የቀደምቶችን ጎዳና አጥብቆ መያዝ ይባላል እናቶቻችን አባቶቻችን ወንድሞቻችን እህቶቻችን ለመሸወድ ሲሉ ግን ተልቢስ ያደርጉባቸው ወሃቢ አክራሪ ወጣሪ አሸባሪ ያሉ የተለያዩ ተልቢሳቶችን ያደርጋሉ ሙለብሶችም ናቸው ስለዚህ ይህ ሰው የሞተው ባግዳድ ላይ ነው እንደ ሂጅራ አቆጣጠር 561ኛው ዓመት ላይ ነው የሞተው ነገር ግን ሱፊዮች ቀብሩን ጧፍ ያደርጋሉ ከሱም ተበሩክ ይፈልጋሉ እጄን ያዘኝም ይላሉ ለችግሬም ድረስልኝ ይላሉ ብዙ ነገር ይሉበታል ሱፊዮች ከሚንጠለጠሉባቸው ሼኾች አንዱ ይህ ሰው ነው ሁለተኛው ደግሞ አህመድ ሪፋዒ በመባል ይታወቃል እንደ ሂጅራ አቆጣጠር 512ኛው ዓመተ ሂጅራ ላይ ተወልዶ 580ኛው ላይ የሞተው ከበኒ ሪፋዒ አንደኛው ቀቢላ ነው ከአረብ ይህንንም የኛ ሀገር ሱፊዮች ክታቡን የፕሬዝዳንት ሀድራ በሚሉት የጠቅላይ ሀድራ በሚሉት በተለያዩ ሀድራቸው ላይ ክታቡን የሚያነበንቡለትና የሚወዱት አንደኛው ሸኻቸው ሰውየው ግን በነብዩ ላይ የሚቀጥፍ በአላህ ላይ የሚቀጥፍ ኩፍርያት የሆኑ ቃላቶች የሚናገር ከባይሮችን የሚፈጽም ኢፍትራ የሚያደርግ ሰው እሱንም ለማየት እንሞክራለን አላማቱል አሉሲ ምን ይላሉ ፈላ ተጅዱ ቢድዓተን ይላሉ አንዲችን ቢድዓ አታገኝም ኢላ ቢሆን እንጂ ወሚንሁም መስደሩን ይላሉ ምንጭ ቢኖረው እንጂ ይላሉ የሚመሰረትለት አካል ከዛ በፊት ቢኖር እንጂ ይላሉ ዝም ብሎ አይጀምርም እያንዳንዱ የሰው ልጅ ልክ ነብዩ አለይሂ ሰላቱ ሰላም እንዳሉት ስንፈጠር በእስልምና ነው የሚፈጠረው አባት አይሁድ ከሆነ አይሁድ ያደርገዋል ነሳራ ከሆነ ነሳራ ያደርገዋል መጁስ ከሆነ መጁስ ያደርገዋል ቀብር አምላኪ ከሆነ ቀብር አምላኪ አህባሽ ከሆነ አህባሽ ኢኽዋን ከሆነ ኢኽዋን ሱሩሪ ከሆነ ሱሩሪ ቁጥቢ ከሆነ ቁጥቢ ተብሊግ ከሆነ ተብሊግ ትክክለኛው እምነት ላይ ያለ ሰው ከሆነ ደግሞ በዛው እንዲቀጥል ያደርጋል ለእያንዳንዱ አዲስ ለሚጀምር ሰው የጀመረለት አካል አለው ከፊቱ የዝክር አዘካከር ያደርግላቸዋል የሚናገሩትን ንግግርም ይመሰርትላቸዋል የጭፈራ የድለቃ አይነትም ይመሰርትላቸዋል እንዲህ አይነት ሰው ይኖራቸዋል ይላሉ ከአላህ ውጭም ወደ መፈለግ የሚጣራ መስራች ከፊት ይኖራቸዋል ሼኾች የሚሏቸውንም ወደ ማምለክ የሚጣራ መስራች ይኖራቸዋል ዝም ብሎ እዛ ደረጃ አይደርሱም ይላሉ ከሱፊዮች ሼኽ ሶስተኛው በደዊ ይባላል በደዊ ማለት አህመድ አልበደዊ የመሰረተላቸው የሆነ መንሃጅ ነው እሱም 596ኛው ዓመተ ሂጅራ ላይ ተወልዶ 634ኛው ዓመተ ሂጅራ ላይ የሞተ ሰው በፋርስ ተወልዷል ወደ ኢራቅም ጉዞ አድርጓል ጠንጠንያ ላይ ቆይቶ እዛው ሞቷል ቀብሩ ደሪህ ተደርጎ ይመለካል ይጎበኛል ሱፊዮች ከሚያከብሩትና ከሚንጠለጠሉበት ሼኽ አንደኛው በየዓመቱ መውሊዱን ያከብራሉ የአቂዳ ዝንባሌዎችና የተለያዩ መዘዞች ችግሮች ያሉበት የሆነ ሰው ከአላህ ውጭ ባሉ ነገሮች ኢስቲጋሳ ያደርጋል ተበሩክ ያደርጋል ተወሱል ያደርጋል ከእስልምና ሊያስወጡ የሚችሉ ደግሞ ሽርክያቶችም የሚፈጽም ሰው ነው አምስተኛው ሼኻቸው ሻዝልያ ይባላል ይህ ሻዝልያ የሚባለው ከሱፊዮች መንገድ አንደኛው አቡል ሐሰን አሻዝልያ ይባላል እሱም እንደ ዓመተ ሂጅራ 593ኛው ላይ ተወልዶ 656ኛው ላይ የሞተ ሰው ስድስተኛው ቲጃኒ ይባላል የቲጃኒ መንገድ አብዛኛው ሀገር ላይ የተንሰራፋ የሆነ መንሃጅ የቲጃኒ መንሃጅ የመሰረተው ማን ነው ከተባለ አቡል አባስ ይባላል አህመድ ኢብኑ ሙሐመድ ኢብኑ አልሙኽታር ኢብኑ አህመድ ኢብኑ ሙሐመድ ሳሊም አቲጃኒ ይባላል በሂጅራ አቆጣጠር 1150ኛው ላይ ተወልዶ 1230ኛው ላይ የሞተ ሰው ነው ጀዛይር ላይ የነበረ ሰው ነው በጣም ብዙ ቅጥፈቶች ያሉበትና በጣም ብዙ ውሸቶች ያሉበት ዘግናኝ የሆኑ ኸጠሮች ያሉበት የሆነ ሰው ነው እኛ ሀገር ሱፊዮች እጅ ያለ በጣም ብዙ ክታቦች አሉት ከሚሞግታቸው ሙገታዎቹ አንደኛው ምንድነው ሙገታው አነሁ ቀሊል ተቃ በነብዩ ሰለላሁ ዐለይሂ ወሰለም ነብዩና አለይሂ ሰላም ተገናኝቻቸዋለሁ ብሎ የሚያወራ ሰው እንደምታውቁት ሱፊዮች መዲና ማየት ሲፈልጉ መዲና ናይ ይበሉኝ ይላሉ ነብዩና አለይሂ ሰላቱ ወሰለም ነብዩ ግን መውሰድ አይችሉም መዲና ሚዶ ደግሞ ቀበራቸው ላይ ተበሩክ ይፈልጋሉ ያለቅሳሉ ይለቃቀሳሉ ዱዓ ያደርጋሉ ይንከባለላሉ የሆነ ቦታ ላይ ሲከድ ደግሞ ነብዩ አለይሂ ሰላቱ ወሰለም አልሞቱም ብሎ ያወራሉ አላህ Subhanahu Wa Ta'ala ቁርአን ላይ ኢነከ መይቱን ወኢነሁም መይቱን አላቸው አንተም ትሞታለህ እነሱም ይሞታሉ ثم عند ربكم يوم القيامه تختصمون ከዛም በኋላ ደግሞ
በቂያማ ቀን አላህ ዘንድ ትከራከራላችሁ ይላል ቁርአን። በየመስጊዱ ሐሙስ አይታችሁ ከሆነ የኩፍር መንዙማቸውን እየዘመሩ ማብራት ያጠፋሉ። የሆነ ቦታ ላይ ሲደርሱ ደግሞ ተነስተው ይቆማሉ። አረቡ ነብይ ይላል፣ ነብዩ መጥተዋል ይግቡ ይላል። ከዛም ገብተዋል፣ ከውዳቸው ጋር ተጥተዋል፣ ለችግርም ይደርሳሉ፣ ጉዳያችንን ያቃሉ ብሎ ይዘክራሉ። በየመስጊዱ እንደሚታወቀው ሱፊዮች እንደሚያደርጉት። አህመድ ቲጃኒም ነብዩን አለይሂ ሰላቱ ሰላም በአካል ተገናኝቻቸዋለሁ ብሎ ይዋሻል። ትምህርቴንም የወሰድኩት ከሳቸው ነው ይላል። ሰላተል አልፋቲህ የሚባልም ሰጥቶኛል ይላል ነብዩ አለይሂ ሰላቱ ሰላም። ይዋሻል። የተዘጋን ምከፍትበት ያ ምንድነው የሰጡኝ? አላሁመ ሰሊ አላ ሰይዲና የሚለውን ሰጡኝ ይላል። ይህ አብዛኛው ጊዜ ሱፊዮች የሚጠቀሙት ቃል ነው። ሰይድና የሚል ይወዳል። ሰይዲና ጌቱዋ የሚልን ቃላት መጠቀም ይወዳል። ነብዩ አለይሂ ሰላቱ ወሰላም አና ሰይዱ ወለዲ አደም ቢላ ፈቅር ብለዋል። ከሰው ልጆች የበላይ እኔ ነኝ ያለምንም ፉከራ ብለዋል ነብዩ አለይሂ ሰላቱ ወሰላም። ነገር ግን ሰላዋት አደራረግ ላይ ሰይዲና በሚል አልመጣም። የተዘጋን ነገር መከፍትበት የወልዮች ድምዳሜ የምሆንበት ሐቅን መረዳበት ወደ ትክክለኛው መንገድ መመራበት ሰጥቶኛል ብሎ በነብዩ አለይሂ ሰላቱ ወሰላም ላይ ይዋሻል። ይቺ ሰላተል ፋቲህ የምትባለዋን ለዚህ ነው ሱፊዮች በየለቅሶ ቤቱ አልፋቲሃ ብሎ የሚጀምሩት። ከሱ የወሰዱትና ከሱ የወረሱት ውርሳቸው እንጂ ነብዩ አለይሂ ሰላቱ ሰላም ሲያደርጉት የነበረ ነገር አይደለም። ሰሃቦችም ሲያደርጉት የነበረ አይደለም። ታቢዮችም ሲያደርጉት የነበረ አይደለም። አትባው ታቢይም ሲያደርጉት የነበረ አይደለም። እነ ኢማሙ ሻፊዒም ሲያደርጉት የነበረ አይደለም። እነ ኢማሙ አቡ ሐኒፋም እነ ኢማሙ ማሊክም እነ ኢማሙ አህመድም ሲያደርጉት የነበረ አይደለም። ከዚህ ሰው የወረሱት ውርሳቸው። ይቺንም ነብዩ አለይሂ ሰላቱ ሰላም እሳቸው ዘንድ አቆይቷት ነበረ ይላል። ወለም يعلم احد من اصحابه ከጓዶቹ ማንም አያውቃትም ይቺን ትምህርት ይላል። ለኔ ብቻ አስቀምጦልኝ ነበር ይላል። ይህ በነብዩ አለይሂ ሰላቱ ሰላም ላይ የሚቀጥፈው ቅጥፈቱ ነው። ምን ይላል አላህ Subhanahu Wa Ta'ala? يا أيها الرسول بلغ ما أنزل إليك من ربك አንተ መልእክተኛ በልግ አድርስ ማ ኡንዚለ ኢለይከ ወደ አንተ የተወረደውን ቁርአን አድርስ ምን ረብከ ጌታ። እሱ ግን ነብዩ አለይሂ ሰላቱ ወሰላም ለኔ ብቻ ያስቀምጡትና ለሰሃቦቻቸው ያልነገሩትን ነው የነገሩኝ ይላል። በሱ አነጋገሩና በሱ አባባል ነብዩ አለይሂ ሰላቱ ወሰላም አላህ ወደ እሳቸው ያወረደውን ነገር አስቀርተዋል፣ አማናቸውን አግደዋል ይላል። ይህም ምን ላይ ይገኛል ከተባለ ኪታበል ጀውሃረል መዓኒ የሚል ኪታብ አለው። ይህ ኪታብም ሲዳኒዎች ዘንድ የታወቀ ኪታብ ነው። لأن المرة الواحدة ይላል አንድ ጊዜ ይላል من صلاة الفاتح تعدل ትወዳደራለች ኩለ ተስቢህን እያንዳንዱን ተስቢህ ወቃ ፊል ከውን በግኝት የሚገኝን ተስቢህ ወኩሉ ዚክሪን እያንዳንዱ ዝክር ወኩሉ ዱዓኢን እያንዳንዱ ዱዓ ዱዓል ከቢር አው ሰጊር ትንሽም ዱዓ ትልቁንም ዱዓ ቢሆን ወታዲሉ ትመጥናለች ይላል። ትላወተል ቁርአን ከመቅራት 6000 መራ 6000 ጊዜ ቁርአን ከመቅራት ይቺ ሰላተል አልፋቲህ ማለት ይበልጣል ብሎ ይናገራል። ለዓነሁላህ። ይህንንም ቆም ብሎ ማየት የሚፈልግና እምነቱን ከየት እንደሚወስድ ማወቅ የሚፈልግ ሰው ኪታበል ጀውሃረል መዓኒ 96ኛው ቁጥር ላይ ገብቶ ማየት ይችላል። ሱፊዮች እጅ ላይ ያለ ኪታብ ነው ይሄን ኪታብ። ይህም እንግዲህ ከቅጥፈቶቹ ቅጥፈት ከቡህታኖቹ ቡህታን አንዱ ነው። አላህ ላይና ነብዩ አለይሂ ሰላቱ ሰላም ከሚዋሻቸው ውሸቶች ኪታቡ ከመጀመሪያው እስከ መጨረሻው የፈሳድ ኪታብ ነው። ከቁርአን በኋላ ደረጃ ሊሰጥ የሚችል ምን አለ? አላህ Subhanahu Wa Ta'ala ከነብዩ አለይሂ ሰላቱ ሰላም በኋላ ከቁርአን የተሻለ መልእክት የሚያወርድለት አካል አለና የለም። አላህ Subhanahu Wa Ta'ala ቁርአኑ ላይ ውሸትና ቡህታንን አስጠንቅቆናል። ለዚህ ነው አላህ Subhanahu Wa Ta'ala ቁርአኑ ላይ ኢነል ለዚነ እነዛ ይላል የፍተሩና የሚቀጥፉ አላህ በአላህ ላይ አላህ ያላለውን የሚሉ በአላህ ላይ ደባ የሚጥሉና የሚዋሹ ሰዎች አላህ الكذب በአላህ ላይ ውሸት የሚዋሹ لا يفلحون ነፃ አይወጡም ይላል። መታዑን ቀሊል ትንሽ ነው የሚጠቃቀሙት ወለሁም عذاب أليم ለነሱ አሳማሚ የሆነ ቅጣት አለላቸው ይላል። ኢፋደቱል አህመዲያ በሚለው ኪታቡ ላይ ከሚታወቁ ኪታቡ አንደኛው መለም ያዕተቅድ ይላል እዕትቃድ ያላመነ ይላል አና እቺ ሚነል ቁርአን ከቁርአን ነው ብሎ ያላመነ አዑዙ ቢላህ ለሙሲብ አተዋ ምንዳን አያገኝም ይላል። ይህም 80ኛው ቁጥሩ ላይ የሚጠቅሰው ውሸቱና ቅጥፈቱን ሱብሃንአላህ አላህ Subhanahu Wa Ta'ala ጥራት ይገባው። هذا بهتان عظيم ይህ ትልቅ የሆነ ቅጥፈት ነው። ይቺ ከቁርአን ነች ብሎ የሚያምን ሰው ፈቀድ ከፈር በርግጥ ይክዳል። ከእስልምና ሻንጣውን ጠቅልሎ ይዞ ይወጣል። ለምን አላህ Subhanahu Wa Ta'ala ወህይን በነብዩ ሙሐመድ አለይሂ ሰላቱ ሰላም ላይ ደምድሟል። አራተኛው ውሸቱ ደግሞ ኢፋደቱል አህመዲያ በሚለው ኪታቡ 74ኛው ቁጥር ላይ ዩደኡ ሊ ለኔ ይቀመጥልኛል ይላል። ሚንበር ይቀመጥልኛል ሚን ኑር የውመል ቂያማ ከቂያማ ቀን ከኑር ሚንበር ይቀመጥልኛል። ወዩናዲ ሙናዲን ተጣሪ ይጣራልኛል ይላል። ሐታ يسمع كل ما في الموقف የቂያማ ቀን ስብስብ ላይ ያለ ሰው በአጠቃላይ እንዲሰማ ጥሪ
ይጠራልኛል ይላል። የአህለል መውቂፍ ይባላል። እናንተ መውቂፍ ላይ ያላችሁ ይባላል። ሀዛ ኢማሙኩም ይህ ኢማማችሁ ነው። አለዚ ኩንቱም ተስተሚዱና ምኑ የምትጠጉበትና የምትደገፉበት የነበረው እሱ ነው ተብሎ ጥሪ ይደረግልኛል ይላል። ይህም ትልቅ የሆነ ቅጥፈት ደረጃውን ከነቢዩ አለይሂ ሰላቱ ወሰላም ደረጃ ጋር እኩል ያደረገ ነቢዩ አለይሂ ሰላቱ ወሰላም ናቸው የቂያማ ቀን አላህ ዘንድ መጥቼ ስጁድ ወርጄ ሸፋን እንዲፈቅድልኝ ጠይቄ ራስህን ከፍ አድርግ የጠየቀውም ጥያቄ ተሰጥቷል ሸፋን ማድረግ ሸፋ እሺ ተብላል እባላለሁ ያሉት ነብዩ ሰለላሁ ዐለይሂ ወሰለም እሱ ግን ሚንበር ይቀመጥልኝና እጠራለሁ ይላል። ይህም ከውሸቶቹ አንደኛው ውሸቱ። አምስተኛው ውሸቱ ደግሞ በዛው ኪታበል ኢፋተቱል አህመድያ በሚለው 57ኛው ቁጥር ላይ ምን ይላል? ለዐነሁላህ ነሃኒ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ከልክሎኛሉ ይላል። አተወጁህ መቅጣጨት ቢአስማኢላሂል ሁስና በአላህ ምርጥ በሆኑ ስሞቹ ወደ አላህ መቅጣጨትና አላህን መጠየቅ ከለከሉኝ ይላል። ወአመረኒ አዘዙኝ ይላል ነብዩ አለይሂ ሰላቱ ወሰለም ቢተወጁህ በመቅጣጨት አዘዙኝ ይላል። በጣም ከሚዋሻቸው ውሸቶቹ አንደኛው ትልቁ ውሸቱ ይህ ነው። ሱብሃንአላህ ይህ የጥመቶች ጥመት ቁንጮ ይህ ቁንጮ ነብዩ አለይሂ ሰላቱ ወሰለም እንዴት አላህ ሱብሃነሁ ወተዓላ ቁርአን ላይ ካዘዘበት ነገር ላይ ይከለክላል። አላህ ሱብሃነሁ ወተዓላ ቁርአኑ ላይ ምን ብሏል? ወሊላሂል አስማኡል ሁስና ፈድዑሁ ቢሃ ወሊላሂል አስማኡል ሁስና ለአላህ በጎ የሆኑ ስሞች አሉት ፈድዑ ቢሃ በዚህም ጥሩት ይላል። አርራህማን እያላችሁ አርራሂም እያላችሁ ጥሩት ይላል አላህ ሱብሃነሁ ወተዓላ። እሱ ግን ነብዩ አለይሂ ሰላቱ ሰላም ከለከሉኝ ይላል። ይህም በነብዩ አለይሂ ሰላቱ ሰላም የቀጠፈው ቅጥፈቱ ነው። ስድስተኛው ውሸቱ ደግሞ ኪታበል ጀውሃሩል አልማኒ በሚለው 170ኛው ቁጥሩ ላይ ምን ይላል? መን ሐሰለ ለሁ የተገኘለት ሰው ይላል አነዘሩ ፊና እኛን ለመመልከት የተወፈቀ ሰው ይላል የውመል ጁምዓቲ የጁማ ቀን አው ለስነይን ወይ ሰኞ የድኹሉል ጀነተ ቢገይሪ ሂሳብ ጀነትን ያለ ምንም ሂሳብ ይገባል ብሎ ይቀጥፋል። ነብዩን ያልዩ ስንትና ስንት ሙጅሪሞችና ፋጅሮች ነበሩ። ስንትና ስንት ጠማሞች ነበሩ። እሱ ግን ይገባል ይላል ቢገይሪ ሂሳብ ወላ ዒቃብ ያለ ምንም ሂሳብና ያለ ምንም ቅጣት ጀነት ይገባል። ይህንንም የጠቀሰው ኪታቡ ቡግየቱል አልሙስተፊዳ በሚል ጠቅሶታል። ወለው ካነ ካፊረን ይላል ካዲውን ካም ቢሆን ያለ ምንም ሂሳብና ያለ ምንም ቅጣት ጀነት ይገባል ብሎ ይናገራል። ይختሙ ለው ለሱ ይደመድምለታል አልኢማን አላህ እኔን በማየት ብቻ ኢማንን ያሰፍትለታል ብሎ ይናገራል። ተመልከት እንግዲህ አላህ ሱብሓነሁ ወተዓላ ያላወረደበትን ነገር ይቀጥፋል፣ ይዋሻል። ሱፊዮች ግን ይንጠለጠሉበታል። የሱንም መንሃጅ እንትሻር ያደርጋል፣ ይከተሉታልም ነሽርም ያደርጉለት። ነዑዙ ቢላሂ ሚመን ይብተላሁ አላህ ሱብሓነሁ ወተዓላ አድለሙ ይላል። ማን በደለኛ አለ ሚመን ይፍተራ ዐለላሂል ከዚበ በአላህ ላይ ከሚዋሽ በላይ ሊዩዲለ ናስ ቢገይሪ ዒልም የሰው ልጆችን ያለ ዕውቀት ሊያጠም ከተንቀሳቀሰ ሰው በላይ ማን በደለኛ አለ? የለም በደለኛ። ነብዩ አለይሂ ሰላቱ ወሰላም አጎታቸው አቡ ጣሊብ ከጎናቸው ቆሞ ሲታገል የነበረ ሰው ነው። ነገር ግን መጥፎ ጓደኞቹ ከአጠገቡ ነበሩና የአብዱል ሙጠሊብን ሃይማኖት ጥለት ሞታለህ እንዴ ብሎት ላኢላሃ ኢላላህ አልብ ብሎ ሞቶ ተረከዞቹ ላይ የጀሃነም ፊም ተተክሎለት ራሱ እንደሚተከተክ የአላህ መልእክተኛ ተናግረዋል። እሱ ግን ጁማ ቀንኛን ለማየት የተወፈቀ ወይንም ደግሞ ሰኞ ዕለትኛን ለማየት የተወፈቀ ያለ ምንም ጣጣ ጀነት ይገባል ብሎ ይናገራል። ለዚህ ነው ሱፊዮቹ በየሐሙስ ማታ ጁማ ሊነጋበት ሌሊቱን በጫትና በድቤ እየደለቁና እየረበሹ የሚያድሩ። ለይለተል ጁምዓ ላይ ሰላዋት በነብዩ ማውረድ እንዳለብን አዞን ሲያበቁ እነሱ ግን እያስመሰሉ ለማያውቁ ሰዎች የሱን ሱና ነው ያው የሚያደርጉ። ተመልከት በማየት ቢሆንማ ነብዩን ያየ በሙሉ ጀነት ይገባ ነበር። የኑህ ልጅም እንደዚሁ የጀሃነም ሰው ክዶኔ ሞተው። የኢብራሂም አባት አለይሂ ሰላም ክዶኔ ሞተው። የነብይ ልጅ መሆኑ የነብይ አባት መሆን የነብይ አጎት መሆን አይጠቅም ኢማን እንጂ። እሱ ግን እኛን ያየ ብቻ ያለ ምንም ሂሳብና ያለ ምንም ቅጣት ጀነት ይገባል ብሎ ይናገራል። አዑዙ ቢላህ። ሰባተኛው ውሸት ቲጃኒ ብሎባት እንደ ማንኛውም ሱፊ ከአላህ ውጭ ባሉ ነገሮች ተወሱል የሚያደርግ ከቀን የሚፈልግ ከጨረቃ የሚፈልግ ከኮከብ የሚፈልግ ቀያይ ሰዎችን ባየ ጊዜ የሚንጠለጠል ቆሸሽ ያለ ልብስ በለበሱ ሰዎች የሚንጠለጠል ቡድን ነው። እንደ ማንኛውም ሱፊዮች ከአላህ ውጭ ባለ ነገር እገዛ የሚፈልጉ ቡድኖች ናቸው ቲጃኒዎች። በነብዩ አለይሂ ሰላቱ ሰላም በዛታቸው ተወሱል ማድረግ ይቻላል ብሎ የአላህ ደጋግ ባሪዎችን ማምለክ ይቻላል፣ በእነሱም ተወሱል ማድረግ ይቻላል፣ በእነሱም ወደ አላህ መቃረብ ይቻላል ብሎ በጥሩ ሰዎች ብሎ ቀልባቸው የነሸጠና አይናቸው የምታነባ አካላቸው የምትፈራ አንደኛው ቡድኖች ናቸው። ከአላህ ውጭ ባሉ ነገሮችም ድጋፍ ያደርጋሉ። ከነዚህ ውጭ በአብዱልቃድር ጀይላን ያደርጋሉ፣ በአህመድ ቲጃኒ ያደርጋሉ ቲጃኒዎች። ይህም ነብዩ አለይሂ ሰላቱ ሰላም በግልጽ ከአላህ ውጭ ባሉ ነገሮች ተወሱል ማድረግ የከለከሉበት ጉዳይ ነው። ማየት፣ መስማት፣ መማር፣ መጠንቀቅ፣ ማወቅ ለሚፈልግ አካል ጆሮ ዳባ ብሎ መሄድ ለማይፈልግ አካል የምትቀጥለዋን ዓለም ለሚፈልግና ለሚከጅል አካል በግልጽ የተቀመጠ ጉዳይ። ተልቢስ ማድረግ የሚፈልግ በአኺራ ዱንያን መቀየር የሚፈልግ መሸወድ መሸዋወድ ይችላል። ቲጃኒዎች ይላል አህመድ ቲጃኒ የአውሊያዎች ሁሉ መደምደሚያ ነው ብሎም ይናገራሉ። ልክ እንደ ነብዩ ነብይነት ቦታ ይሰጡታል። ይህ ጥመታቸው ይህ ውሸታቸው ይህ ሁሉ ነገር እዛው ክታቡ ላይ ተቀምጦ ያለ ነው።
الله سبحانه وتعالى من إلى القرآن ولا ألا إن أولياء الله لا خوف عليهم ولا هم يحزنون الذين آمنوا وكانوا يتقون على أواج إن أولياء الله يا الله وداجو تشكو لا خوف عليهم بالنسو منم سقات اللباج ولا هم يحزنون أي تكزهم إلى من ناتشو كتبالا الذين آمنوا بالله لا يعملوا امنتاتشون لك أبر يالشتو لشيخ يالشتو لحموس لسنو لأروب لجمع لكدامي لهود لسيدنا كدر لعبد القادر جيلان لتلاقوا نقر يالشتو بالله لا يعملوا سوش ناتشو إلى الله سبحانه وتعالى وكانوا يتقون الله نمم يتنققوا ناتشو إلى سوفيوچم عقيدانا امنتنو الحلول الله ሁሉም ቦታ ላይ ይገኛል ይላል والرب عبد والعبد رب ይላል ለዚህ ነው አላህ Subhanahu Wa Ta'ala ካርሽ በላይ ነው የሚልን የሚያከፍሩት ስንትና ስንት የቁርአን አንቀጾች ተረባርቦ ሲያብቅ ስንትና ስንት ሐዲሶች እያሉ አላህ ካርሽ በላይ መሆኑን ያወግዛል ለምን አላህ እያንዳንዱ ሰው ላይ ይገኛል ብሎ ስለሚያስብ እያንዳንዱ ቦታ ላይ ይገኛል ብሎ ስለሚያስብ ማለት ነው ነዑዙ ቢላህ አንዳንድ ቦታ ላይ ስትሄድ ነብዩ አለይሂ ሰላቱ ወሰለም ወደ አርሽ ሄዱ ሰባቱንም ሰማይ አስከፍቶ ሄዱና ሰላት ተቀብሎ መጡ ይላሉ እስራና ሚዕራጅ ብሎ ያስቀራሉ ነገር ግን አቂዳቸው ጋር ስትሄድ የነዚህ ሸኾቻቸውን ቃይዳ ስለማይደግፍላቸው ብቻ ቁርአኑን እርግፍ አድርጎ ይተውትና ወደ ሸኻቸው ይዞሩና ታዊል ማድረግ ይጀምራሉ ይህም ቃይዳ የአህባሽ የሱፊያ የሱሩርያ የቁጥቢያ እነሱንም የመሳሰሉ ዙሪያቸው ላይ ተከትሏቸው የሚሄዱ ሰዎች ቃይዳ አህለ ሱናዎች ግን አላህ Subhanahu Wa Ta'ala ካርሽ በላይ እንደሆነ ያምናል እነሱ ግን አላህ Subhanahu Wa Ta'ala ከመጥራት አውሊያ ወዳጅ ከራማ የሚቀናቸው ይሄን ከአላህ ውጭ ባሉ ነገሮች መንጠልጠል ስለሚወዱ አውሊያዎችም የሩቅ ነገር ያቃሉ ብሎ የሚያምናሉ ይናገራሉ በግልጽ የዛሬ 20 ዓመት እኮ ሼኾች እንዲ ብሎ ነበር ይላል የዛሬ 30 ዓመት እኮ አብሬትዬ እንዲ ብሎ ነበር ይላል የዛሬ 100 ዓመት እኮ ቃጥባሪ ይሄ እንደሚመጣ ነግሮን ነበር ይላል የዛሬ 100 ዓመት ደግሞ ሼህ ጅብሪል ነግሮን ነበር ይላል ይሄ ነው ባህሪያቸው በቃ እምነታቸው ነው ነብዩ አለይሂ ሰላቱ ወሰላም ግን ነገ ምን እንደሚከሰት ማንም አያውቅም አላህ ብቻ ሲቀር ብሏል ላ ያዕለሙል ገይበ ኢላላህ የሩቅ ነገር የሚያውቅ የለም ከአላህ ውጭ ሀገራችን ላይ እንደምትመለከቱት እንደምትሰሙት በየቦታው ኩፍርን ያዘሉ ቃላቶችን እንትሻር ያደርጋሉ ነብዩም አለይሂ ሰላቱ ወሰላም የሩቅን ነገር ያቃሉ ይላሉ ናይበሉኝ መዲናም ይላሉ ይውሰዱኝ መዲናም ይላሉ ነገር ግን አላህ Subhanahu Wa Ta'ala ቁርአኑ ላይ ለነብዩ ሙሐመድ አለይሂ ሰላቱ ወሰላም ሙሐመድ በላቸው لا أملك لنفسي لنفسي ምንም ማድረግ አልችልም ነፍዐን ጥቅምን ማምጣት አልችልም ولا ضرا ጉዳትንም ኢላ ማሻ አላህ Subhanahu Wa Ta'ala የፈለገው ቢሆን እንጂ ወለው ኩንቱ በሆንማ ኖሮ አዕለሙል ገይባ የሩቅን ነገር የማቅ በሆን ኖሮ ብለበል ይላቸዋል ሱፊዮች ያቃሉ ቢሉም ቢቀጥፉባቸው የሩቅን ነገር እንደሚያውቁ አድርጎ ለሰው ልጆች እንትሻር ቢያደርጉም በላቸው ያ ሙሐመድ ይላቸው ወለው ኩንቱ አዕለሙል ገይባ የሩቅን ነገር የማቅ በሆን ኖሮ ለስተክተርቱ አበዛ ነበረ من الخير خيرن አበዛ ነበረ وما مسني السوء መጥፎ ነገር ባነካኝም ነበር ብለህ በላቸው ኢን አና እኔ በሆን እንጂ ኢላ ነዚር ወበሺር በአላህ ለካዱ ሰዎች አስጠንቃቂ ወበሺር በአላህ Subhanahu Wa Ta'ala አምኖ ቀጥተኛው መንገድ ላይ ጠንከር ላለ ሰዎች በጀነት የማበስር በሆን እንጂ ሌላ አይደለም ብለህ በላቸው ለቀውሚ ይؤمنون በአላህ Subhanahu Wa Ta'ala ለሚያምኑ በነብዩ አለይሂ ሰላቱ ወሰለም መልእክተኛነት አምኖ ዲናቸውን ቀጥ አድርጎ ለሚይዙ ሰዎች አበሳሪ ቢሆን እንጂ ምንም አይደለም ብለህ በላቸው ይላል ቁርአን ዛሬ እነሱ ግን ቁርአንን ያስተባብላሉ ይዋሻሉ በአላህ ላይ ይቀጥፋሉ ኡማውን ገሽ ያደርጋሉ እንደምታውቁት አገራችን ላይ ያሉ ሱፊዮች እጅ ላይ የሚገኝ ተንቢህ የሚባል ክታብ የሸሮች ሁላ ሸር የሚገኝበት ኩፍር ኢልሃድ በወልዮች መንጠልጠል ወደ ወልዮች መጣራት ያለበት የሆነ ክታብ ነው በየለቅሶ ቤቱ ሰለዋት ይያሉ አንገታቸውን ያወዛውዙበታል ምግብ ይበሉበታል ይነግዱበታል ሙስሊሙን ያከፍሩበታል ኹዝቤድ ያ ረሱላህ ይሉበታል ነብዩ የከውንን ክንዋኔ ሁሉ ያቃልሉበታል ነብዩ ከኛ ጋር ተጥደዋል ይሉበታል የቤታቸውን መሰረቱን ካን በበሬ ያላቆሙ የተሸወዱ ሰዎች መሬት በበሬ ቀንድ ነው የቆመችው ይሉበታል በሬውን መታተል ስትነክሰው ሲንቀሳቀስ ቂያማ ይቆማል ብሎ በአላህ ዲን ላይ ይዋሻል
ይዋሻሉ ይቀጥፋሉ ኺያና ያደርጋሉ አላህ Subhanahu Wa Ta'ala ምን ይላል የሩቅን የማቅ አይደለም ብለህ በላቸው ይላል አላህ Subhanahu Wa Ta'ala በሌላም የቁርአን አንቀጽ ላይ አላህ Subhanahu Wa Ta'ala عنده مفاتيح الغيب የሩቅ ነገሮች ቁልፍ አላህ ዘንድ ነው لا يعلمها አያቅም إلا هو الله ቢሆን እንጂ ويعلم ما في البر والبحر بيبسم ببحرم ያለውን የሚያቀው እሱ ነው وما تسقط من ورقة إلا يعلمها አንዲች ወረቀት አትወጥቅም እሱ የሚያቃት ቢሆን እንጂ ولا حبة አንዲችም حبة አትኖርም አላህ የሚያቃት ቢሆን እንጂ في ظلمات الأرض በምድር ጨለማ ولا رطب ارتبم يهونا ولا يابس درقم يهونا إلا في كتاب مبين الله ዘንድ ባለው كتاب يتسعف بيون انجي إلى الله سبحانه وتعالى بل إلى تلك من أنباء الغيب يهم ودانت من الناس تلالفوا يروك مصر يهوننو نوحي إليك ودانت من الناس تلالفوا ما كنت تعلم يمتاكم أن نبركم أنتم ولا قومك هزبوجهم من قبل هذا كذب فيت فاصبر تقستادر إن العاقبة للمتقين يمتعرشوا دمدامي يمتونو الله لم يفروتنو إلى بل إلى ما يقول يا محمد لا يعلم من في السماوات والأرض مدر الناس ما يستعل النجر يميك يلم الغيب يروك النجر إلا الله بيون انجي وما يشعرون أياكم أيان يبعثون يمكسك سبات كان مجين دونج أياكم ميلان بل إلى أم يقرأن أنكس لاي انديل على الله سبحانه وتعالى عالم الغيب فلا يظهر على غيبه أحدا يروك أن يميك أو الله سبحانه وتعالى فلا يظهر قلت أدرقب على غيبه أحدا بروك نجر عندنا ما قال أساتفهم يلا أقول لكم أني يملاتكم أدلوا عندي أني زند خزائن الله يالله كازنا أني رجانو يملاتكم أدلوا ولا أعلم الغيب يروكنم يماكن بيه يملاتكم أدلوا ولا أقول لكم لن أنتم يملاتكم أدلوا إني ملك ملايكانيم عللاتكم إن أتبعوا إلا ما يوحى إلي ودني وحي يمدرقون النجر يمكتل بهوننجي يملاتشو أدلهم قل بلاتشو هل يستوي الأعمى والبصير يمين ملكتنا يمين ملكتكال وكلنا بلت أيك أتشو أفلا تتفكرون أتجنزبون بله بلاتشو إلى الله سبحانه وتعالى سلزي يا عباد الله النزيم سوت لنت أنك أتشونا بحذر للناس تمراتشونا للشاشاتشو يمي جبوناتشو نبي عليه الصلاة والسلام جبريل متو سلا اسلمنا تأيقوا أتشو سلا اسلمنا ملسولت سلا إيمان تأيقوا أتشو سلا إيمان ملسولت سلا قياما كان نجرين سلاتشو أياكيهم فتأياكيهم يمياكوت አይደለም ብሎ መለሱለት ነብዩ አለይሂ ሰላቱ ወሰለም እነዚህ ግን የቂያማ ቀን እንዲከሰታል ብሎ ይናገራሉ የቂያማ ቀን ለኔን ደረጃ አለኝ ብሎ ይናገራሉ የማይናገሩት የለም አላህ Subhanahu Wa Ta'ala ሊፈሩ ሊመለሱ ይገባቸዋል ካልሆነ ግን ራሳችንም ልንጠነቀቃቸው ኡማውንም ልናስጠነቅቅ ይገባል ለምን አቂዳን ነው የሚወስዱበት بالله سبحانه وتعالى يالله توكل وده نبيه عليه الصلاة والسلام يازور البحر وده الله سبحانه وتعالى يمتكجلون كجالوت وده وليوتشو يازور البحر بالله سبحانه وتعالى يمتفلقون في اللاقود وده كبر يازور البحر وده الله سبحانه وتعالى يمتتعراون تري وده موتسونا وده كربر يقلبتوا بحر وده الله درقال له بله دمو أنكر ستلباتشو وهابي يلوهال أكراري يلوهال وطاري يلوهال الشباري يلوهال يما يسطو سم يلم نغرغن نبيو عليه الصلاة والسلام بهيوت زماناتشو لبيت سبوچاچو لزمد አዝማዶቻቸው ለኡማቸው በአጠቃላይ ነፍሱን ከአላህ ቅጣት ማዳን እንዳለበት በአላህ ማመን እንዳለበት ያዘዙን መታዘዝ እንዳለበት ነብዩን መከተል እንዳለበት ያዘዙትን መታዘዝ እንዳለበት ሲናገሩ ነበር እነሱ ግን ኹዝቤድ ያ ረሱላህ ይላሉ ነብዩ ጄን ያዙኝ ይላሉ ናይበሉኝ መዲና ይላሉ አልሞቱም ይላሉ ይመጣሉ ይላሉ መጥቷሉ ይላሉ ተጥደዋሉ ይላሉ ለችግርም ይደርሳሉ ይላሉ ቀብርም ላይ መልስ የሚመልሱልኝ ይላሉ ማይቀባጥሩት ነገር የለምና ልንጠነቀቃቸው ይገባል ይህ መንሐጅ አንዳንድ ሰዎች ለዒባዳ ተፈሩግ ማድረግ ነው ብሎ ትርጉም ቢሰጡትም ከላ
አይደለም። ወደ ኩፍር፣ ወደ ሽርክ፣ ወደ ኢልሃድ፣ ወደ ሙሐረበቱላህ፣ ወደ ሙሐበረበት ረሱል ተፈሩግ ያደርጋሉ እንጂ ወደ ኢባዳ ተፈሩግ የሚያደርጉ ሰዎች አይደሉም። ሰለፍ የሆነ ግን ለኢባዳ ተፈሩግ ያደርጋል። አላህን ይጠራል፣ ከአላህ ይገጅላል፣ ነብዩን ይከተላል፣ ለቂያማ ቀን ይዘጋጃል። እነሱ ግን የሚቅጣጩት ለቀብር ሼኽን ለማምለክ ከአላህ ውጭ ባሉ አካላቶች እገዛን መፈለግ ጥቁርና ነፃ ያሉ ሰዎችን ቆሸሽ ያሉ ሰዎችን ባዩሳት ነብዩ ሊሆኑ ይችላሉ ወልይ ሊሆኑ ይችላሉ ብሎ የሚንጠለጠሉ ሰዎች ናቸው። የሆነ ቃን ተሸክሞ ሰውነታቸው የሚሸቱ አካሎችን ካገኙ ሰይድና ኸድር ሊሆኑ ይችላሉ ብሎ ይንጠለጠሉባቸዋል። ገንዘብ እንዲሰጧቸው ይፈልጋሉ፣ እገዛ እንዲያደርጉላቸው ይፈልጋሉ። የማይፈልጉት ነገር የለም። ስለዚህ እነዚህ ሰዎች በጥብቅ ልንርቃቸውና ልንጠነቀቃቸው ግድ ይላል። የሚጣሩት ወደ ቀብር እድሳት፣ የሚጣሩት ወደ ጦንቃይ ቤት፣ የሚጣሩት ከአላህ ውጭ ወደ ማምለክ፣ የሚጣሩት ከአላህ ውጭ ባሉ አካላቶች እስትጋሳ ወደ ማድረግ፣ የሚጣሩት በቀን ወደ መንጠልጠል፣ የሚጣሩት የቀብር አፈር ወደ መብላት፣ የሚጣሩት ወደ ኩፍር ነው እንጂ ወደ እስልምና አይደለም። ወደ እስልምና ነው የሚሉ ሰዎች ኡማውን ገሽ ያደርጋሉ፣ ያታልላሉ፣ በአላህ ዲን ላይ ተልቢስ ያደርጋሉ፣ በነብዩ ላይ ይዋሻሉ፣ በሰሃቦችም በሁሉም ይዋሻሉ። እነዚህ ሰዎች ሰው የመሰረተው ከጊዜ በኋላ ሙሪድ የመሰረተውን መንሃጅ ነው የሚከተሉት እንጂ የነብዩን መንሃጅ አይደለም። ነብዩማ በአላህ ያመኑ በአላህ እንዲታመን ጥሪ የሚያደርጉ የሩቅን ነገር አላቅም የሚሉ የሩቅን ነገር አቃለው የሚል አካል ደግሞ ከእስልምና እንደሚወጣ ሲናገሩና ሲያስተምሩ ነበረ። ይህ ግንዛቤ ያመጡት እነዚህ አሁን የጠቀስናቸው ሰዎች ናቸው እንጂ ነብዩ አለይሂ ሰላቱ ሰላም ያመጡት ዲንና ሰሃቦችን ሲሰሩበት የነበረ ዲን አይደለም። ልንጠነቀቃቸው ግድ ይላል። ነብዩ አለይሂ ሰላቱ ሰላም የሩቅ ነገር ቁልፎች 5 ናቸው ካሉ በኋላ ነገ ምን እንደሚከሰት ማንም አያቅም ነው ያሉት የአላህ መልእክተኛ። የሰው ልጅም የት እንደሚሞት መቼ እንደሚሞት አያቅም ነው ያሉት ነብዩ አለይሂ ሰላቱ ሰላም። እናት ጽንሷ ውስጥ ምን እንደምትሰንስ ማንም አያቅም ከአላህ ውጭ ብለዋል የአላህ መልእክተኛ። ያ ዒባደላህ ወደ አላህ Subhanahu Wa Ta'ala ልንመለስ ይገባል እንጂ በእነዚህ ሰዎች ልንጠጋጋ ትክክለኛው እስልምናን ነው የሚያራምዱት ብለን እውቅና ልንሰጣቸው አይገባም። እውቅና የሚሰጣቸው አካል ዳል ሙድል ካልሆነ በስተቀር አቂልና የቁርአን ሐዲስ ግንዛቤ ያለው ሰው አይሆንም። ወይ አታላይ ነው ወይ የመንሃጅ ሰለፍ ግንዛቤ የለው። ከነዚህ ነጥቦች አይወጣም። የነዚህ የሱፊዮች ጣጣ ተቆጥሮ አያበቃ። ወይ ተሰረፉና ፊልከውን በከውንም እንደፈለጉ ማድረግ ይችላሉ ብሎ ያምናሉ። ወይ استغيثون بهم በእነሱም استغاثة ይገዛኑ ይፈልጋሉ ምን ዱን ኢላ ከአላህ ውጭ። ይህ እፍትራ ያለባቸውና እንዲህ አይነት ተልቢሳት እንዲህ አይነት ደላል ያለባቸው ሰዎች ናቸው። ልንጠነቀቃቸውና ቤተሰቦቻችንም ከእንዲህ አይነት መንሃጅ ልናስጠነቅቅ ይገባል። ርዝቅን የሚሰጠው አላህ፣ አፊያን የሚሰጠው አላህ፣ ትዳር የሚሰጠው አላህ፣ ሕያው ማድረግና መግደልም የሚችል አላህ፣ ያለፉትንም የሚመጡትንም የሚያውቅ አላህ፣ የመጀመሪያው የመጨረሻው ላ ኢላሃ ኢላላህ ሙሐመዱር ረሱሉላህ። ይሄን ነው ልናስተምራቸው የሚገባው ቤተሰቦቻችን። በሼክ ሚንጠለጠሉ፣ በጀበና ሚንጠለጠሉ፣ በወልይ ሚንጠለጠሉ፣ በጥቁር በግ በጥቁር በሬ ቆሻሻ በለበሰ ሰው የሚንጠለጠሉ በሼክ በረካ የሚፈልጉ ከሆነ ጀሃነም ይበላብናል። ልናስጠነቅቃቸው ይገባል። አረ ከማስጠንቀቅ አልፎ ተርፎ እኮ ለሱፊ እውቅና ለመስጠት ጥረት የሚያደርጉ ሰለፊ ነኝ ባዮች እኮ ኢኽዋኖችን ይመስል ኡማም ላይ ተልቢስ ያደርጋሉ፣ የአላህ ዲን ላይ ይዋሻሉ፣ ይቀጥፋሉ። ቃተለሁሙላህ እና ይፈኩ። ሱፊ በግልጽ ካለው ውጭ ባለ ነገር እስትጋሳት ይፈልጋለች። አላህ ከአርሽ በላይ ነው የሚል ሰውን ያከፍራሉ። ቁርአን ያላህ ቃል መሆኑን ኢንካር ያደርጋሉ፣ ተልቢስ ያደርጋሉ። ጉላት ሱፊዮች ደግሞ ሰላት ስገዱ ሲባሉ አርሽ ላይ ነው የምንሰግደው አንተ ምን ታውቃለህ ይላሉ። በየገጠሩ ሲኬድ ደግሞ ሀታ ንካ ይሰሩ ሲባሉ ኖር ወሴን ንካ አስሮልናል ብሎ ይዋሻሉ፣ ይቀጥፋሉ። ለነዚህ ሰዎች ደግሞ እውቅና ሊሰጡ ዲናቸውን በዱንያ የቀየሩ ኢኽዋኖች ይሽቀዳደማሉ። ነገር ግን ኢኽዋኖች ራሳቸው ቃይዳቸው በእንዲህ አይነት የተመሰረተ ነው። አቂዳቸው ራሱ ወደ እነሱ ሼኾች ራሱ ብንሄድ ወደ ሐሰን አልበና፣ ወደ ዩሱፍ አልቀርዳዊ፣ ወደ ሐሰን ቱራቢ ብንሄድ የቀብር አምላኪዎች፣ ቀብር ጧፍ አድራጊዎች፣ አላህ ከአርሽ በላይ መሆኑን ካር የሚያደርጉ ቁርአን ያላህ ቃል አይደለም የሚሉ ሸር የተባለ ነገር የተሰበሰበባቸው ሰዎች ናቸው። የነሱም አሚሮቻቸው። በነገራችን ላይ ወደ ኢኽዋኖች ስንመጣ ፍርቃዎች አጠቃላይ ኢኽዋኖች ውስጥ ይገኛል። ጊዜውና ቦታው ሁኔታው እንዳስኬዳቸው ነው የሚሄዱት። ስለዚህ ለነዚህ ሰዎች ከማስተማር ይልቅ ለነሱ እውቅና ይሰጣል። ስለዚህ የሱፊዮች አቂዳቸውና መንሃጃቸው ራሱ የተመሰረተው በሼክ ነው። የሰለፊዮች ግን አቂዳ መንሃጅም የተመሰረተው በነብዩ አለይሂ ሰላቱ ሰላም እና በሰሃቦች ግንዛቤ ብቻና ብቻ። ከዚህ ውጭ የሚፈልግ ሱፊይ ነኝ የሚበል ተብሊግ ነኝ የሚበል አሽዓሪ ነኝ የሚበል ጥመት ውስጥ ነው። ይህንን መንሃጅ ሰለፍን አጥብቆ እስካላ
እስከያዘ ድረስ ለዚህ ሁሉ መፍትሄው ምንድነው ከተባለ ደግሞ ወደ አላህ Subhanahu Wa Ta'ala ቁርአንና ወደ ነብዩ አለይሂ ሰላቱ ወሰለም ሐዲስ ወደ ሰሃቦች ግንዛቤ መመለስ ብቻና ብቻ ካልሆነማ ኢኽዋን ራሷን ሸህ ታመልካለች የመሰረተላትና አቂዳዋን የረተበላት አላት ሱፊይም አላት ተብሊግም አላት አሽዓሪም አላት ቲጃኒም አለው ማቱሪዲም አለው ባጢኒም አለው ሁሉም አለ የሰለፊዮች መንሃጅ ግን የመሰረተው ነብዩ አለይሂ ሰላቱ ወሰለም ናቸው ያንን በሰሃቦች አረዳት ተቀብሎ መሄድ ብቻና ብቻ ነው መፍትሄ ሊሆን የሚችለው ካልሆነ ምንም መፍትሄ አይኖር ለዚህ ነው አላህ Subhanahu Wa Ta'ala ቁርአኑ ላይ ወዕተሲሙ ያዙ ቢሐብሊላህ ባላህ ቁርአን ጀሚዓን ባጠቃላይ ግማሹ ሱፊይሁን ግማሹ ተብሊግሁን ግማሹ አሽዓሪዩን ግማሹ ማቱሪዲዩን ግማሹ ቃድሪዩን ግማሹ ዋሃቢዩን ግማሹ እንደዚሁን የሚባል የለም በቁርአን አንድ ሆኑ ይላል አላህ Subhanahu Wa Ta'ala ወላ ተፈረቁ እንዳትለያዩ ይላል አቅላቸው የተቀየረ ከዋኖች ተልቢስ ቢያደርጉን አላህ ግን አንድ ሆኑ ይላል ወዝኩሩ አስታውሱ ኒዕመተላሂ አለይኩም በእናንተ ላይ የዋለውን ኒዕማ አስታውሱ ኢዝ ኩንቱም አዕዳአን ጠላት በነበራችሁበት አውስና ኸዝረጅ ሲገዳደሉ ሲጨፋጨፉ ነበር አላህ ግን ነብዩ መሐመድ አለይሂ ሰላቱ ሰላም በመላክ ከዛ ጨለምተኝነትና ከዛ አደጋ እንዲወጡ አደረጋቸው ፈአለፈ በይነ ቁሉቢኩም በመካከላችሁ ታሩፍን ሰጣችሁ መግባባት ፈአስባህቱም አነጋችሁ በኒዕመቲ ኢኽዋና በአላህ ኒዕማና ጸጋ ወንድማማቾች ሆናችሁ ወኩንቱም አላ ሸፋ ሁፍረቲን ሚነን ናር ጀሃነም ጫፍ ላይ ነበራችሁ አላህ ታንቀለኩም ሚና ከዛች ወጣችሁ ከዛሊከ ዩበይኑ ላሁ ለኩም አያቲ ልክ እንደዚህ አላህ አንቀጹን ያብራራላችሁ ለዓለኩም ተህተዱን ትመሩ ዘንድ ይላል ስለዚህ መፍትሄው ምንድነው ከተማ الرجوع الى الكتاب والسنه ይህ ነው መፍትሄ ሌላ መፍትሄ የለው መቅለስለስ መሸበር መደመር መደማመር ሳይሆን ወደ ቁርአን ወደ ሐዲስ መመለስ ብቻና ብቻ ነው መፍትሄው አላህ Subhanahu Wa Ta'ala በሌላ ይህ እኮ ሲራጢ መንገዴ ሙስተቂመን ቀጥ ያለው ፈተቢዑሁ ተከተሉ ወላ ተተቢዑ ሱቡላ የተለያዩ መንገዶችን እንዳትከተሉ ፈተፈረቀ ቢኩም عن سبيلي ከኔ መንገድ ያዘነበሉ የሆኑ መንገዶችን እንዳትከተሉ ይላል ስለዚህ የመጀመሪያው መፍትሄ ምንድነው ከተባለ ወደ ቁርአን ወደ ሐዲስ መመለስ ብቻና ብቻ ወደ ቁርአን ወደ ሐዲስም ተመልሶ ደግሞ ቃለ ሼኺ ቃለ ፉላን ቃለ ሼኺ ቃለ ፉላን አያስፈልግም ቃለ ፉላን ሰለቸን በቃ የፉላን ቀውልና የፉላን ንግግር ከቁርአን ከሐዲስ ጋር ከመንሃጅ ሰለፍ ከሰሃቦች ንግግር ጋር መተገገጠመለት እስየው አላህ የተሻለ ተውፊቅ ይስጥ ካልሆነ ግን የስልጤ ሸክም ይሁን የኦሮሞም ይሁን የትግሬም ይሁን የአማራም ይሁን አረብም ይሁን አጀምም ይሁን ከምስራቅም ይምጣ ከምዕራብም ይምጣ ከየትም ይምጣ ቁርአንና ሐዲስ እስካልገጠመለት ድረስ አንቀበልም ዘሩ ከኛ ጋር ቢሆን ከኛ ውጭም ቢሆን አረብም ቢሆን አጀምም ቢሆን ይሄ ነው የአህሉ ሱናው ቃይዳ በቁርጥና በጥብቅ ሊታወቅ የሚገባው ቃይዳ የመንሃጅ ሰለፍ ቃይዳ ይሄ ነው ስለዚህ ወደ አላህ Subhanahu Wa Ta'ala ዲን መመለስ ብቻ ነው እንጂ ኩፍርያት የተሞላበትን መውሊድ ኩዝቢዲ ያ ረሱላህ የሚባልበት አግዝኒ ያ ረሱላህ የሚባልበት ሴትና ወንድ ተቀላቅሎ የሚጨፈርበት ጫት የሚበላበት የሚደለቅበት መውሊድ ያልተጣደን ሰው እናክፍር ወይስ ሙስሊም ነው እንበል ወደሚል ደረጃ ደርሰዋል ሱፊዮች ሃይ የሚላቸው ስለሌለ ሃይ የሚላቸውንም አካል እንደ ጠላት ስለሚመለከቱት መረዳትም መገንዘብም ስለማይፈልጉ ወንድም እህት አባቶቼ እንንቃ እንወቅ ቁርአኑን እንቅራው እንወቀው ሁሌ የሰው ልጆች ተከታይ አንሁን ሙሪድ አንሁን የነብዩን አለይሂ ሰላቱ ወሰለም ሐዲስ እንቅራ ቡኻሪ ሙስሊም እንቅራ ሱነኖችን በአጠቃላይ እንቅራ ተፍሲር እንቅራ ኢብኑ ከሲርን ከፍተን አንሸወድ መሸወድ ይብቃን በቃ ተነገደብን አይደል ይብቃን ለሰው ልጆች ተአሱብ ጭፍንተኛ ጥላቻም ይቅርበት ጭፍን ጥላቻ ደግሞ ራሳችንን ይጎዳል እንጂ ሌላውን አካል ምንም ማድረግ አይችልም ነገር ግን ወደ ሐቅ ብንመለስና ብንስተካከል ቁርአንና ሐዲስን ብናቅ ወደ ትክክለኛው እስልምና ብንመለስ ግን ራሳችንን እንጠቅማለን ልጆቻችን የተባረከ ይሆናል ዘራችን ያማረ ይሆናል አገር ይስተካከላል ወገን ይስተካከላል ጨለምተኛነት ይጠፋል ዘረኝነት ይጠፋል ሁሉ ነገር ይስተካከላል ወደ መንሃጅ ሰለፍ ስንመለስ ካልሆነ ግን ሁሌ ረብሻ ያ ይመጣል ይቆርጣል ያ ይቀጥላል ያ ያወጣል ያ ያወርዳል ያ ይደምራል ያ ይቀንሳል ከአላህ ቁርአንና ከነብዩ አለይሂ ሰላቱ ሰላም ሐዲስ ያፈነገጡ ሰዎች ጀዛቸው ይሄ ነው መምታታት ሁሉ ያለ መግባባት ያለ መናበብ ነው ጀዛቸው ከሱፊዮች ደግሞ ስለመባል አንደኛው መውሊድ የጀመረው ከአይሁድና ከነሳራ አምጥቶ ባጢኒዎች ናቸው የጀመሩት ነብዩ አለይሂ ሰላቱ ወሰለም መቼ ነው የተወለዱት የሚል ቀኑ ዑለማዎች ተናግተዋል አመል ፊል ላይ ነው የተወለዱት ይላሉ ከአመል ፊል በኋላ ነው የተወለዱት ከ50 ቀን በኋላ ወይንም ደግሞ ከአመል ፊል ከ55ኛው ቀን በፊት ነው የተወለዱት ብለዋል ዑለማዎች በዛ አመት ውስጥ ነው የተወለዱት በትክክል ግን ይህ ቀን ነው ተብሎ አልተቀመጠም እንዲሁም ደግሞ ነብዩ አለይሂ ሰላቱ ሰላም በተወለዱበት ወር ራሱ በሰፈር ነው የሚሉ አሉ ረቢየል አኺር ነው የሚሉ አሉ ረጀብ ነው የሚሉ አሉ ረመዳን ነው የሚሉ አሉ ረቢየል አወል ነው የሚሉ አሉ አንድም ከነብዩ አለይሂ ሰላቱ ሰላም በዚህ ቀን ነው የተወለድኩት የሚል ቀን ጠቅሶ ሐዲስ የለም ቅሳ ካልሆነ በስተቀር ለምን ሰሃቦችም ነብዩ አለይሂ ሰላቱ ሰላም አልጠይቋቸውም ቀኑን የምትጾመው ለምንድን ነው ብሎ ሲጠይቋቸው ነብዩ አለይሂ ሰላቱ ሰላም ሹክራን ሊላህ ለአላህ ምስጋና ነው የምጾመው ብሎ ተከትሎ ጾመዋል ቀኑ መቼ ነበረ መቼ ነው የተወለድከው ብሎ አልጠየቁም እስልምና ላይ ቀኑ መታወቁ ግዴታም ስላልሆነብን መውሊድ መጨፈር መደለቅ መውጣት መውረድ ከእስልምና ማለት ከነብዩ መሐመድ አለይሂ ሰላቱ ሰላም ዲንም አይደለም ሰሃቦችም አልሰሩትም ታቢዮችም አልሰሩትም የአላህ ደጋግ ባሪያዎችም አላደረጉትም መሰረትም የለው ከአንድም ሰሃባ አልተገኘም በል እንደውም ጥመት ቢድዓ ነው አዲስ የተጨመረ ጭምርት አላህ Subhanahu ሸሪክ አለላቸው እንዴ ሸረዑ ለሁም ሚነ ዲን ከዲን የሚደነግጉላቸው
ማለም ያእዘን ቢሂላህ አላህ ያልፈቀደበት የሆነ ኢባዳ ደግሞ በወህይ የተጠናከረና በወህይ የተደነገገ መሆን አለበት። ለዚህ ነው ነብዩ አለይሂ ሰላቱ ወሰላም ምን አህደተ ፊ አምሪና ሃዛ በዚህ ዲናችን አዲስ ነገር የጨመረ ማለይሰ ሚኑ ከዲኑ የሌለ የሆነ ነገር فهو رد ተመላሽ ነው። ሙተፈቁን ዐለይህ። በሌላም ዘገባ ወመን አሚለ ዐመለን እስራን የሰራ ለይሰ ዐለይሂ አምሩና የኛ ትእዛዝ የለም فهو رد ተመላሽ ነው። ቃይነ መንከ ይጨፈር ይደለቅ ጫት ይበላ ጎሮሮስ ቢደርቅ ድረስ ይጮህ እጅ እስከሚቆስል ድረስ ይጨብጨብ ይጨፈር ፋይዳ የለው። ለዚህ ነው ነብዩ አለይሂ ሰላቱ ወሰላም ኢያኩም አደራችሁ ወሙህደታት الامور አዳዲስ ጅምርቶችን አደራችሁ فإن كل محدثة بدعة እያንዳንዱ አዲስ ጅምርት ቢድዓ ነው وكل بدعة دلال እያንዳንዱ አዲስ ጅምርት ደግሞ ጥመት ነው ነብዩ አለይሂ ሰላቱ ወሰላም። እነሱ የሚጠቀሙት መንሰነ ፊል ኢስላሚ ሱነተን የሚለውን ይጠቀማሉ። መንሰነ ፊል ኢስላሚ ሱነተን ማለት መን አህያ ሱነተን ባደማ ንሲየት ማለት ነው። ነብዩ አለይሂ ሰላቱ ወሰላም የተናገሯትና ሲሰራበት የነበረ የተረሳን የሆነን ሱና የሰው ልጆች እንዲሰሩበት ያደረገ እነሱ በሰሩት ልክ ምን እንዳይከፈሉዋል ማለት ነው። እነሱ ግን አዲስ የጀመረ ብሎ ይተረጉሙታል። ነብዩ አለይሂ ሰላቱ ወሰላም ግን ኩሉ ቢድዓቲን ደላል ብለዋል። እያንዳንዱ አዲስ ጭምርት ጥመት ነው ብለዋል። ኢማሙ ማሊክ ምን ይላሉ ረህመቱላሂ ተዓላ ዐለይሂም መለም የኩን ያነበረ አሉ አላ አህድ ረሱል ሰለላሁ ዐለይሂ ወሰለም በነብዩ አለይሂ ሰላቱ ወሰላም ዘመን ወአስሐቢሂ በጓዶቻቸውም ዲን ያነበረ ነገር ለም የኩን የውመ ዲና ዛሬ ዲና አይሆንም ይላል። በመሳራ ቢደገፍ ባጀት ቢመደብለት አካላቸው የገዘፈ ቢዳን እንሻር የሚያደርጉ ሰዎች ከለላ ቢያደርጉለት ሊሆን አይችልም ዲን ይላሉ ኢማሙ ማሊክ ረህመቱላሂ ተዓላ ዐለይሂ። እንደገና ይላሉ ኢማሙ ማሊክ ማን ቢተዳ ፊል ኢስላም ቢድዓተን አንድችን ቢድዓ በእስላም የጀመረ ፈራሃ የተመለከታት ደግሞ ሐሰነተን ጥሩ ነች ብሎ የተመለከታት ፈቀድ ዘዓመ በእርግጥ ሞክሯል አነ ሙሐመድ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ቀድ ኻነ ሪሳለት የአላህን ደብዳቤ አጉድሏሉ ብሎ ተችቷቸዋል ይላሉ። ለዚህ ነው አላህ ሱብሓነሁ ወተዓላ ቁርአኑ ላይ አለ ሐጀተል ወዳ ላይ አክመልቱ ለኩም ሞልቼላችኋለሁ ዲነኩም ዲናችሁን ወአትመምቱ ሞልቻለሁ አለይኩም በእናንተ ላይ ኒዕመቲ ጸጋዬን ወረዲቱ ወድጄላችኋለሁ ለኩም ለእናንተ ኢስላም ዲና እስልምናን ወድጄ ሰጥቻችኋለሁ። ወደ ግራም ወደ ቀኝም ወደ ፊትም ወደ ኋላ ማለት የለም መውጣትም ወረድም የለም። አላህ በደነገገው ድንጋጌ ትሄዳለህ ሂድ ትሄጃለሽ ሂጂ ካልሆነ አላህ ወገብህን ቆርጦ ወገብሽን ቆርጦ ያስቀምጥሻል። ይህ ነው የአላህ ህገ ደንብ። ማንም መጥቶ እጁን ሊከትበት ማንም ተመራማሪ ሊመራመርበት ማንም ፈላሳፊ ሊፈላሰፍበት የማይችል የሆነ ዲን ነው። አላህ ህፍዝ ያደርግለታል እስከ ቂያማ ቀን ድረስ። ስለዚህ መውሊድ ከነብዩ አለይሂ ሰላቱ ወሰላም ዲን አይደለም፣ ከሰሃቦችም መንገድ አይደለም፣ ሙስሊሞችም የሚያውቁት አይደለም። ይህ መውሊድ ተብሎ የተጀመረው 7ኛው ክፍለ ዘመን ላይ ነው የተጀመረው። በአቂዳ ላይ እንክራፍ የነበራቸው ሁሉ ነገራቸው የተበላሹ ሰዎች የጀመሩት ጅምርት ነው። ነሳሮች የኢሳን ልደት ሲያከብሩ እነሱም ተነሳስቶ የጀመሩት ጅምርት ነው በእነሱ ለመመሳሰል። እኛ ደግሞ መመሳሰል ተከልክለናል። ነብዩ አለይሂ ሰላቱ ወሰላም መን ተሸበሀ የተመሳሰለ ቢቀውሚን በሰዎች فهو منهم እሱ ከነሱ ጋር በኩፍር የተመሳሰለ ከነሱ ጋር የኩፍር ሁክም ነው የሚያገኘው። ከመመሳሰል የሚያስጠላው ደግሞ በኩፍር መመሳሰል አላህ ዘንድ ጊዜና ሰዓት የሚሰጠው አይደለም። ይህን ሐዲስ ረዋሁ ኢማሙ አህመድ መሐመድ ዘግቦታሉ። ሼኹል አልባኒ ሰሂህ ነው ብሎታል። ነብዩን እናወሳበታለን ይሏቸዋል። እኛ ግን ነብዩ መሐመድ አለይሂ ሰላቱ ወሰላም በሰላታችን ውስጥ ሁሉ እናወሳለን። اللهم صل على محمد وعلى ال محمد كما صليت على ابراهيم وعلى ال ابراهيم وبارك على محمد وعلى ال محمد كما باركت على ابراهيم وعلى ال ابراهيم في العالمين انك حميد مجيد። አዛን ሲባል ዱዓ ሲደረግ እናወሳቸዋለን። እነሱ ግን አመት መውሊድን ጠብቆ ነብዩን እናወሳለን እያሉ ይሸውዷቸዋል። ዒልምና ዕውቀት የሌላቸው ዘረኝነት ያለባቸውን ሰዎች ይሸውዷቸው። ፈየዝዳዱ ሁቡና ለሁ ለነብዩ አለይሂ ሰላቱ ሰላም ፍቅራችን ይጨምራል ብሎም ይሸውዷቸው። ነብዩን አለይሂ ሰላቱ ሰላም የሚያወድሱ መንዙማዎችን እንሰማለን ይሏቸዋል። በመወለዳቸው ምን እንደሰታለን ነው ይሏቸው። ምስኪኖችን ምግብ እናበላለን ይሏቸው፣ ይሸውዷቸው። አላህን በማውሳትም እንሰባሰባለን ብሎ ይሸውዷቸው። የሁሉም ቢድዓ አላህን የምናወሳበት 24 ሰዓት ተሰጥቶናል። በፈለገው ሰዓት የቻለ ሰው አላህን ማውሳት ይችላል። በነብዩ አለይሂ ሰላቱ ሰላም ሰላዋት ማውረድ ይችላል። ሰዓትና ገደብ የለውም። አብሮ ተሰብስቦ አመትን ጠብቆ ደልቁ ጨፍሩ ጫትን ብሉ ውጡ ጉረዱ የሚል እስልምና የለም። ይህ የአላህን ዲን መቀየርና በአላህ ዲን ላይ ማሾፍ ነው። ነብዩ አለይሂ ሰላቱ ሰላም መውደድና ማፍቀር ማለት ደግሞ የሰሩትን መስራት የከለከሉትን መከልከል ያዘዙትን መታዘዝ ነው እንጂ እነሱ በሄዱበት መንገድ ሳይኬድ የረብሻ የጭፈራ የድለቃ የመንዙማ የሴትና ወንድ የመቀላቀል መንገድ መርጦ ነብዩን ወዳለው ሲሉ ሰምቼ ይላለው ነብዬ አይሆንም፣ ውሸት ነው። አላህ Subhanahu Wa Ta'ala ቁርአኑ ቁል በላቸው ያ ሙሐመድ ኢንኩንቱም ከሆናችሁ ቱሂቡን አላህን የምትወዱ ከሆነ ፈተቢዑኒ ተከተሉኝ ብለህ በላቸው። ይሁብቡኩሙላህ አላህ ይወዳችኋል። ያኔ ደግሞ ወይግፊር ለኩም ዙኑበኩም ወንጀላችሁንም ይምራችኋል። አንድ የሰላት ጊዜ የማይገባም ነብዩ አለይሂ ሰላቱ ወሰላም በዛ ሰላት ውስጥ ቢወሱ እንጂ ተልቢስ ሊደረግብና ልንሸወድ አይገባም።
ነብዩን አለይሂ ሰላቱ ወሰለም በጥንቅና በጥብቅ ልናቃቸው ይገባል። ከየት ተነሱ፣ ዳዕዋቸውን በምን ጀመሩ፣ በምን ጨረሱት፣ ምንስ አደራ አሉ፣ ምንስ ከለከሉ የሚለውን ነገር እያንዳንዱ ሙስሊም ሊያቅ ይገባል፣ ሊሸወድ አይገባም። ይህ ደግሞ የሚታወቀው ሁሌም ነው። አማት ጠብቀን አይደለም። ተሰብስቦ ድምጽን ከፍ አድርጎ መጮህ ከመንሃጅ ሰለፍም አይደለም። ነብዩም ሲያደርጉት አልነበረም። በል እንደውም ሲከለክሉ የነበረ ጉዳይ ነው። ድምጽ ከፍ አድርጎ ዱዓ ላይ መጮህ መረበሽን ነብዩ ከልክለዋል። እናንተ የምትጠሩት ጌታ እኮ ማይሰማም የማይም ጌታ አይደለም። ድምጻችሁን ዝቅ አድርጋችሁ ጠይቁስ፣ አላህ ያቃል ይሰማል ብለዋል ነብዩ አለይሂ ሰላቱ ወሰለም። መውሊድ እያሉ እስለኝ እያሉ ሐሙስ እያሉ ሮብ እያሉ ማክሰኞ እያሉ ሰኞ እያሉ እሁድ እያሉ ቅዳሜ እያሉ ሰውን በቀብር እንዲጠለጠል ቢዚ አድርገውታል። በየቦታው ቀብርን ያድሳሉ። የቀብር አፈር እንዲበላ ያደርጋሉ። ለጠንቋዮች ከለላ ያደርጋሉ። እርዝ ለሚያርሱ ሰዎች ከለላ ያደርጋሉ። ይህ ነው ተግባራቸው። ስለዚህ ልንጠነቀቃቸውና ወደ ትክክለኛው እስልምና ልንጠራቸው ይገባል። ካልሆነ ግን አላህ ውርደት ነው። አታኩም ረሱል ይላል። መልእክተኛው የሰጣችሁን ፈኹዙ ያዙ፣ ወማ ነሃኩም ዐንሁ የከለከላችሁንስ ፈንተው ተከልከሉ። በሌላም የቁርአን አንቀጽ ላይ ምን ይላል? فليحذر الذين እነዛ ይጠንቀቁ يخالفون የሚቃረኑ عن امره ከተዛዙ አን ቱሲበሁም ፊትና እንዳታገኛቸው፣ ኩፍር ላይ ዱብ እንዳይሉ ይጠንቀቁ። አው ዩሲበሁም عذاب አሊም ወይንም ደግሞ ጀሃነም እንዳታገኛቸው ይጠንቀቁ ይላል። በሌላም የቁርአን አንቀጽ መልእክተኛ አለላችሁ ኡስወቱን ሐሰነ ጥሩ የሆነች አርአያ አለላችሁ ለመን ካነ ለሆነ ሰው ነው ደግሞ የርጁላህ አላህን ለሚፈራ ወልየውም الآخر ያችንም ደግሞ ዓለም ለሚከጅል ወذكر الله كثير አላህ ብዙ ወስዷል። مليلا السابقون الأولون من المهاجرين والأنصار كمهاجروችና ከአንሳሮች والذين اتبعوهم بإحسان በጥሩም የተከተሏቸው رضي الله عنهم الله ከነሱ ወደዋል ورضوا عنه እነሱም ወደዋሉ وعد لهم الله አዘጋጅቶላቸዋል ጀነትን አዘጋጅቶላቸዋል ተጅሪ የምትፈስበት የሆነ ጀነት تحتها الأنهار ከበታቾቿ አራት ወንዝ የምትፈስባት የሆነቿን ጀነት አዘጋጅቶላቸዋል። ለእንዲህ አይነት ሰዎች خالدين فيها እዛም ውስጥ ዘውታሪዎች ናቸው። የክራይ ጊዜ አብቅቷል ውጡ እንትና ሊያስወጣኝ ይችላል ብሎ ስጋት የሌለበት የሆነ ዘውታሪ የሚሆኑባት ጀነት ተዘጋጅቶላቸዋል። ذلك الفوز العظيم ይህ ነው ትልቅ ዕጣ ደርሶታል ብሎ ማለት ከሚፈራው ነገር ነፃ ወጥቶ የሚፈልጉትን ነገር ማግኘት ይህ ነው ትልቅነት ይላል አላህ Subhanahu Wa Ta'ala። ስለዚህ እስልምናችን የሞላ የተደነገገ መመሪያ ያለው እስልምና ነው። አብዴት ሊደረግና ሊቀያየር ሊበረዝና ሊበወዝ የሚችል ዲን አይደለም ያለ መረጃና አንቀጽ ያለው ዲን ነው ያለ። መጀመሪያ የነበሩ ሰዎች ሌላ አሁን ያሉ ሰዎች ሌላ የሚሆኑበት ዲን አይደለም። የድሮዎቹም ያሁንም ከአሁን በኋላ የሚመጡትም ይዞት የሚሄዱት አንድ ዲን ነው ያለን እስልምና። ነገር ግን እስልምና ብዙ አይነት እንዳለው አድርጎ ሊያሳምኑ የሚሞክሩ ደጃሎች ቢኖሩ አላህ Subhanahu Wa Ta'ala አልየውም አላ የዛሬዋ ቀን አክመልቱ ለኩም ዲነኩም ዲናችሁን ሞልቻለሁ ወአትመምቱ ዐለይኩም ኒዕመቲ ኒዕማዬንም ሞልቻለሁ ወረዲቱ ለኩም الاسلام ዲና ሃይማኖት በኩል እስልምናን ወርጄ ሰጥቷችሁ ይላል አላህ Subhanahu Wa Ta'ala። ስለዚህ ልንደናበር አይገባም። ሱፊ ሱሩሪ ቁጥቢ አሽዓሪ ቲጃኒ ኢኽዋኒ እየተባለ ልንሸውድ አይገባም። ሰለፊይ ብሎ ማለት ትርጉሙ ምንድነው? የሰሃቦችን ጎዳና አጥብቆ የሚስ በዛው የሚሄድ ማለት ነው። ሌላ ትርጉም የለው። ሰሃቦች ደግሞ ነብዩ አለይሂ ሰላቱ ወሰለም የሰጧቸውን የያዙት ያንን ነው አጥብቀን መያዝ አለብን እንጂ በሼክ መንጠልጠል የለብንም። ካልሆነ ህይወታችንም ይበላሻል፣ አኺራችንም የተበላሸ ይሆናል። ما بعث الله من نبي عند نبي الله كما الله إلا كان حقا عليه بسوله قديتا بيون انجي أن يدل أمته على خير ما يعلمه لهم يمياكو للنسو ديلقزاتو يتقدد بيون انجي ማንም ነብይ የለም አሉ ከነብዩ በፊት የነበሩት ወይንذرهم ሊያስጠነቅቃቸው ቢሆን እንጂ ሸር ما يعلم لهم ለነሱ የሚያቀው ሸር የሚያስጠነቅቃቸው ነብይ ቢሆን እንጂ አላህ ከማሉ ነብዩ ሰለላሁ ዐለይሂ ወሰለም የሚያቁትን ኸይር ኡማው እንዲያመላክቱ የሚያቁትን ሸር ኡማቸውን እንዲያስጠነቅቁ ቢሆን እንጂ አላህ ነብያቶችን አላህ ከማሉ ያላህ መልእክተኛ ሙስሊም በዘገበው ሐዲስ በየኹጥባቸው ሚሉ ነበርኩ አማ بعد ይሉ ነበር። ከዚህ በመቀጠል فإن خير الحديث كتاب الله ከንግግር ሁሉ በላጭ አላህ ቁርአን ነው። وخير الهدي هدي محمد صلى الله عليه وسلم ከጥሩ ቅናቻ መንገድ ብሎ ማለት ደግሞ የሙሐመድ አለይሂ ሰላቱ ሰላም መንገድ ነው። وشر الامور محدثاتها ከመጥፎ ነገር ደግሞ አዲስ የሚጀምር ጅምርት ነው። وكل بدعه دلال እያንዳንዱ አዲስ ጅምርት ደግሞ ጥምት ነው። رواه مسلم። ስለዚህ እናት አባት ወንድም እህቶቼ ነቃ እንበል፣ እስልምናን እንወቅ፣ ኩቱቦችን እንቅራ፣ እናቀዋለን። እስልምና ይቅርብን በሰው መንጠልጠል። ለዱንያችን በሰው የማንንጠለጠለው በዲናችን ጉዳይ ግን በሰው ላይ ነው ሁሌ ምን እንጠለጠለው። ለዱንያ ጉዳይ ለቤት ግንባታ ማንዲስ እንፈልጋለን፣ በዲናችን ጉዳይ ግን መንገድ ላይ ያገኘነው ሼክ ይዘን እሱ ያለውን ላለው እሱ ሲሞት አብሬ ሞታለሁ እንላለን።
ይህ ቀልድና ጫዋታ ፌዝ ነው። እስልምናችን ከቁርአን ከሐዲስ ከሳቦች ነው። ለቤት ግንባታ ከሚያውቁ ሰዎች የተሻለ አዋቂ እንፈልጋለን። በዲናችን ጉዳይ ግን እንቀልዳለን። እሳቸው ያሉትን እላለው እያልን እንቀልዳለን። ይህ ቀልድ እንኳን ለአኺራ ለዱንያም አይሆንም። ሰው ዘንድም አያስቀርብሽም። ስለዚህ እንንቃ፣ ቁርአን ሐዲስን እንቅራ። የሱፊዮች መንገድ የትክክለኛው የእስልምና መንገድ አይደለም። ከቅርብ ጊዜ በኋላ የተጀመረ ጅምርት ነው እንጂ ዕውቅናም ሊሰጠው ልንንጠለጠልበትም ድጋፍ ልናደርግለትም የሚገባ ዲን አይደለም። ሁላችንም ወደ አላህ Subhanahu Wa Ta'ala ቁርአንና ወደ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ተመልሰን ቁርአን ሐዲስን አጥብቀን ይዘን ልንሄድ ይገባል እንጂ ተልቢስ እያደረግንና ኡማውን እየሸወድ ነው በዚሁ ሐለታችን ወደ አኺራ ምን ሄድ ከሆነ ትልቅ ወባል ይቀድመናል። አላህ Subhanahu Wa Ta'ala ያጥቅ ረሱል ይላል መልእክተኛው የሚቀራ ሚን ባዕድ ማ ተበየነ ለሁል ሁዳ ትክክለኛው መንገድ ግልጽ ከሆነለት ንወሊሂ ማ ተወላ በዞረበት እናዞረዋለን። ከዛ አዞረን ዝም እንለዋለን። ወኑስሊሂ ጀሃነም ውስጥ እናስገባዋለን። ወሳአት መሲራ ጀሃነም መግባት ምንኛ የከፋ ነው ይላል ቁርአኑ። ከመጀመሪያ ስንጀምር አሊፍ ላም ሚም ዛሊከል ኪታቡ ላ ረይበ ፊህ ሁደን ሊልሙተቂን ይህ ቁርአን ጥርጥርም የለውም ሁደን ሊልሙተቂን ለነዛ አላህ ለሚፈሩ ሰዎች መመሪያ ነው። ቁርአን ለቅሶ ላይ ሊቀራ አይደለም የወረደው። ቁርአን ግድግዳ ላይ ሊሰቀል አይደለም የወረደው። ቁርአን ሊሳም አይደለም የወረደው። ቁርአን ሁደን ሊልሙተቂን መመሪያ ነው። ልናቀው፣ ልንቀራው፣ ልንገነዘበው ይገባል። ስንቀራም ትክክለኛ ግንዛቤ ባለው ሰዎች በኢኽዋኒ ከመቅራት በሱፊ በሱሩሪ በቁጥቢ በየመንደሩ ጫት ይዞ በሚዞር ሰው ከመቅራት እንጠንቀቅ። ለስሜታቸው ካላደሩ አላህን ከሚፈሩ ሰዎች ዕውቀታችን ካነሳን እኛም ተጠቃሚ እንሆናለን። የተስተካከለም ትውልድ እናፈራለን። ካልሆነ ግን ትውልዱ እየተበላሸ ነው የሚሄደው። ውብ ወጣቶች እያሉ እነዚህ ወጣቶች መውሊድ እንዲጨፍሩ ጫት እንዲበሉ በዚህ በጉንጫቸው ጫት እያፈሰሱ ጫት ወጥሮ እየሄዱ አንገታቸውን ወዝወዝ እንዲያደርጉ የተለያየ ፍክራ ውስጥ እንዲገቡ አድርጎ አበላሽቶብናል ትውልዱ። ስለዚህ ትውልዱ ሊነቃና ሊገነዘብ ሊጠነክር ዲኑን አጥብቆ ሊይዝ ዲኑን ሊረዳ የነቢዩን መንገድ አጥብቆ ሊይዝ የሰሃቦችን መንገድ ሊከተል ግድ ይላል። ካልሆነ ግን የተበላሸ ትውልድ እየተተካ ነው የሚሄደው። እስልምና ከጫት ጋር ምንም የሚገናኘው የሚነካካውም ነገር የለው። እስልምና ከቀብር ጋር የሚነካካውም የሚተሳሰረውም ነገር የለም። እስልምና በቁርአን በሐዲስ በሰሃቦች ተብራርቶ የተሰጠን ዲን ነው። ልንደናበርና ግራ ልንጋባ አይገባም። ከቁርአን ከሐዲስ ሌላ ነገር የሚያውለበልብና የሚያጨበጭብ አካል ካለ ልንቀበለው አይገባም። ነገር ግን ከቁርአን ከሐዲስ እየነገረ ወደ መንሃጅ ሰለፍ የሚጣራን አካል ከራሳችንም ብሔር ይሁን ከሌላም ይሁን አረብም ይሁን አጀምም ይሁን ሐቅ እስከነገረሽ ድረስ ልትቀበዩ ልንቀበለው ግድ ይለናል። ወደ ቁርአን ወደ ሐዲስ እንመለስ። ወሬ ማመላለስ፣ መዋሸት፣ ማጨርበር በአላህ ላይ በነብዩ አለይሂ ሰላቱ ሰላም ላይ መዋሸት፣ ዘረኝነት ውስጥ ገብቶ መዋኘት አያዋጣ። የሚያዋጣው ወደ ቁርአን ወደ ሐዲስ። ዛሬ እኮ ዱንያችን ላይ እኮ ጥንቃቄ እናደርጋለን ላለመክሰር። ትምህርት ቤት ላይ ልጆቻችን እንዳይወጥቁ ፈሲህ እንዲሆኑ፣ እንግሊዝኛ ተናጋሪ እንዲሆኑ፣ ፓይለት እንዲሆኑ፣ ኢንጂነር እንዲሆኑ፣ ዶክተር እንዲሆኑ እንለፋለን አይደል? ሼክ እንዲሆኑ፣ ዲናቸውን እንዲያውቁ፣ መንሃጅ ሰለፍን አጥብቆ እንዲያውቁ፣ ቁርአንን እንዲያውቁ ግን አንጨነቅም። ለምን? ዲናችን ከቀብር ወይንም ደግሞ ከሼክ እንወስዳለን ብለን ስለምናስብ አኺራ ረስተን ዱንያን ስለመረጥን ብቻ። ሁላችንም ወደ ቁርአን ወደ ሐዲስ ስንመለስ ትክክለኛው መንገድ እናቀዋለን። ወደ ቁርአን ወደ ሐዲስ ወደ መንሃጅ ሰለፍ ተመልሰን ሰሃቦች እንደሰሩት ልንሰራ ይገባል። መውሊድ ጨፍር፣ ደልቅ፣ አውጣ፣ ረብሽ ሲባል አምጣ ከቁርአን ንገረኝ ከሐዲስ ንገረኝ ብለን ጠንከር ልንል ይገባል። ተወሱል ኢስቲጋሳ ይቻላል። ቀብር ማምለክ ወደ ቀብር ወደ አልከሶ ወደ ሶርጋን ወደ ቃጥባሬ ወደ አንዬ ወደ ዳንዬ ወደ ዳንግላው ሼክ ስንባል ነቃ ልንል ይገባል። አላህ Subhanahu Wa Ta'ala ነቅቶ ዲናቸውን አጥብቆ ይዞ ቁርአን ሐዲስን ተረቶ ሁለቱም ሀገራቸው አምሮላቸው ከዚህ ሀገር ከሚሰናበቱ ሰዎች ያድርገን። ከሸረኞች ሸር አላህ ይጠብቀን። ከተንኮለኞች ተንኮል አላህ ይጠብቀን። حق لا يسنن الزو حق لا يقدلن جعلني الله وإياكم من الذين يستمعون القول فيتبعون أحسنه والسلام عليكم ورحمة الله وبركاته.